እነሱ ቤት እያለሽ ማርገዝሽ ሲታወቅ ያረገዝሽው ከባባ ነው ወይስ ከልጅየው ነው? መዳም ቤት ይህንን ስህተት በጭራሽ እንዳሰሩ። እናንተ ካልፈቀዳችሁ ማንም ሰው ጫፋችሁ ሊነካችሁ አይችልም። ገባሽ? ካልፈለግሽ ማለት ነው። አንድ ሰው አረብ ቤት መዳም ቤት እንደዚህ ሲነካሽ ራሱ ብትገፈትሪ ወይ የሆነ ነገር አንስተሽ ብትመጪ አንቺ ተጠያቂ አይደለሽም። ገባችሁ እንዴ? የአረብ ተውና ማለት ነው። አሁን እሷ መዳም ልጅ ደፈረኝ ነው አይደል? ለኮንትራት እህቶች አድርሱ። ለኮንትራት ቤት ላሉ ማንም ሰው እንዳይደፍራቸው እንዳይፈሩ፣ ማንም ሰው ቢያስፈራራቸው እንዳይሰሙ ይህንን ቪዲዮ ሼር ላይክ አድርጉት። ሀቢብቲ ኢትዮጵያ ላይ መግደል መድፈር የለመዱት እንኳን አረብ ሀገር ሲመጡ ሴት ልጅ ካልሳቀች ካልሰጠቻቸው ካልነካቻቸው ይኖ በጣታቸው ሊነኩ ይቅርና አያዩም። አበሻ ራሱ በሀገሩ ላይ እኮ እንደፈለገ ማሳ ላይ መድፈር የለመደ ነው፣ መግደል የለመደ ነው። አረብ ሀገር ሲመጣ ግን ይዋርዳታል። ውርደት ብቻ ሳይሆን እድሜ ልኩ እስር ቤት ስለሚሆን ስለሚሞት ስለሚገደል እንኳን አረቦች ደግሞ ወላሂ ነው የምላችሁ፣ እናንተ ካልሳቃችሁ ፊታችሁን ኮስተር ካደረጋችሁ ወንዶቹ ስፔሻሊ ኩሽና አይመጡም። በጣም ነው የሚፈሩት። እኔ ስላየሁ ነው የምነግራችሁ። ኩሽና እኔ ብዙ ቤት ሰርቻለሁ፣ ብዙ ነገር አይቻለሁኝ አረብ ሀገራት ላይ ማለት ነው። ካልሳቅሽ ማንም ሰው ሊነቃሽ አይችልም። ብዙ ጊዜ አሁን ሹፌር ደፈረ የምትሉ እህቶቼ እራሳችሁ ተሳስቃችሁ ምን ብላችሁ፣ ባለፈው አሁን እህቷ ስደበድባት ሰምቷችኋል። ሹፌር ደፈረኝ፣ አበሻ ሹፌር አይደፍሩም። እንኳን ሹፌር ማለት ጫካ ላይ የሚሰሩ ሴት አይደፍሩም ካልተሰጣቸው በስተቀር። እንዴ እናንተ ለስሜታችሁ ለ5 ደቂቃ ስሜት ብላችሁ ማለት ነው ገንዘብ አቷላችሁ ሌላ የሚቸገር ልጅ አትፍጠሩ። አሁን እኔ ይህን ሁሉ ልናገር የቻልኩት ደፈረኝ ስላለች ነው። አረብ ሀገራት ላይ ካልሳቅሽ ካልሰጠሽ እና ድፈረኝ ካላልሽ ካልፈለግሽ ማንም ሊደፍርሽ አይችልም። ምናልባት በሊቢያ በረሃ ልደፈር እችላለሁ፣ በየመን በረሃ ልደፈር እችላለሁ። ይህንን አልክድም። ኦኬ፣ በየመን በረሃ ልደፈር እችላለሁ። አኪት ሳልፈልግ ፈልጌም ልደፈር እችላለሁ። ገባችሁ አይደለም? ስለዚህ አሁን እንግዲህ አሁን ወልዳለች ኦልሬዲ። የስንት ወር ስንቴ ነው የተደፈርሽው? አንዴ ብቻ አይደለም። ሴት ልጅ የምትደፈረው 1 ቀን ነው። ከዛ ቀን ግን ካልፈለገች አትደፈርም። እኔ እንኳን እሱ አሁን ህገወጥ ሆና ነው እዛ ቤት አረቡ ደፈረኝ እስከ 7 ወር ከ15 እዛ ቤት ውስጥ እየሰራች ነው ኦልሬዲ። እሺ ተደፍራ ነው ትላላችሁ? ንገሩኝ። ወላሂ ሴት ሆኜ ሴት ላይ እየፈረድኩ አይደለም። ይሄ ነገር ላወራው የቻልኩት እኔ ምናልባት ኮንትራት ቤት ያሉ እህቶች ምንም የማያውቁ ስለ አረቡ ዓለም ህግና ባህሪ የማያውቁ እህቶች እንዲሰሙ ነው። ኦኬ፣ ካልሳቃችሁ ኮስተር ቆፍጠን ካላችሁ ማንም አይነካችሁም ውዶቼ። እሺ 7 ወር ከ15 ምን ያስቀምጠኛል? እኔ እዛ ቤቱ ተደፍሬ ከተደፈረች እኮ ለመዳም ልጅሽ ደፍሩኛል ማለት ትችላለች። ምንም አያረጓትም። የት ወስቷታል? በካሜራ የተጥለቀለቀ ነው። አረብ ቀሰም እኔ ማለት ነው ልንገራችሁ፣ 5 ሴቶች ከአሰሬ ጋር ለ6 ማለት ነው ሊደበድቡኝ ሞክረው፣ እኔ በአቅሜ ማለት ነው ሊደበድቡኝ ሞክረው አላስቆሙኝም፣ አልደበደቡኝም። 5ቱንም ማሸነፍ ችያለሁ። አረብ አቅም የላቸውም። ኦኬ፣ እንኳን አንድ ተራ የ28 ዓመት ወንድ ይቅርና አቅም የላቸውም ወንዶቹ ሲጀመር። ወላሂ ሆነ እንዲህ ከገፈተራቸው ይወድቃሉ፣ ይፈራሉ፣ ፈሪ ናቸው። ወኔ የላቸውም። ይሄ ስጋቸው ምናምን እያልኳቸው አይደለም፣ ወኔ የላቸውም። ስለዚህ አረብ ደፈረኝ ምናምን እንዳትሉ ተጠንቀቁ። አትገልፍጡ፣ አትገላፈጡ። ከአረብ ጋር ደግሞ ህጋዊ ጋብቻ የሚወድሽ ከሆነ ያግባሽ፣ ይቃማሽ ያስተካክልልሽ። በህጋዊ መንገድ ተፈራርማችሁ በሸሪዓ ሳይሆን በህጉ መሰረት በሀገሪቱ ህግ መሰረት ከወደደሽ ካፈቀረሽ ሄዶ ያግባሽ። አሁን እቺ ልጅ ኢቭን ዲኤንኤ ላስመርምር ብትል ማን ነው የሚያስመረምርላት? ማን ነው የሚያስቀርበው? እንዲቀርብ የሚያደርገው ልጁ። ኦኬ፣ ልክሰስ ብትል አረብ ሀገር ላይ መካሰስ ከጀመራችሁ በጣም ብዙ ፕሮሰስ አለው። ገንዘብ ያስፈልጋችኋል፣ ሰውም ያስፈልጋችኋል። ኦኬ፣ እቺ ልጅ ዲኤንኤ ተመርምሮ ኢቭን ልጁን የሱ ቢሆን ልጁ መንጭቆ ይስቱባታል። እሷን በፖሊስ አዚዞ አሽቀንጥሮ ብሎክ ያደርጋታል። ህገ ወጥ ነች።
ፕሊስ ከሚመጥናችሁ ሰው ጋር ዋሉ። አበሻ እኔ ከአረብ በህጋዊ መንገድ ከምወልድ ራሱ በሀበሻ ዲቃላ ቦልድ ይሻለኛል። ሐራም ነው አውቃለሁ፣ ግን አላህ ደግሞ መሀሪ ነው። ያ ነገር ላልደግመው እኔ ከተወበትኩኝ አላህ ይምረኛል። አያችሁ፣ ባለፈ አንድ እህታችን ቤሩት ላይ ነግራችሁ ነበረ። አረብ አግብታ ከወለደች በኋላ ልጇን ወሰደባት። ልክ የወለደች ቀን ነው ልጇን የተነጠቀችው። ዛሬ 13 ዓመቷ ነው ልጅቷ። እናትየው ምንድን ነው ያለችው? ለ13 ዓመት አገርም አልገባችም። ለምን? ህገወጥ ናት። አገር ከገባች ብሎክ ነው የምትደረገው፣ መግባት አትችልም። ልጅቷንም እያየች አይደለም፣ ግን በተስፋ አንድ ቀን ያሳየኛል በሚል ሀሳብ እስካሁን ቤሩት ነው ያለችው። ምን አለች? እኔ እናትሽ ነኝ ብዬ ህይወቷን አላበላሸትም፣ ብቻ በሩቅ አሳዩኝ ያለችው። አያቸው፣ እናትነት በጣም ከባድ ነው። እናንተ እንደምታስቡት አይደለም። አሉ ወልደው የሚጥሉ ጨካኞች እንዳሉ አውቃለሁ፣ ግን በጣም ጸጸት ነው የሚሆነው። ከጣሉ በኋላ በጣም ይጸጽታቸዋል። አላያችሁም እንዴ? ኢቢሲ ላይ ቀርበው ኢኤቤስ ነው ምናምን ኢቢኤስ ላይ ቀርበው ልጄን እንደዚህ በዚህ ቦታ ጥዬው ምናምን ብለው ተንሰቅስቀው ሲያለቅሱ አላያችሁ? ነገ ያ ነገር ነው እናንተ ላይ የሚደርስባችሁ። ምን ነው ባላደረግኩ ኖሮ ምን ነው ትላላችሁ፣ ትጸጸታላችሁ። እንደዚህ አይነት ነገር ካማራችሁ ከሀበሻ ጋር ትዳርም ይሁን ከሀበሻ ጋር ይሄ ኖርማል ጓደኛ ምናምን ከሀበሻ ጋር ገባችሁ? እሷ ግን ፈልጋ ነው የተለጠለጠችው እያልኳችሁ ነው። ፈልጋ እንዴ ሀቢባ ስትጠይቀት እኮ እየሰማው ነው። አንድ ቀን ብቻ ነው የተደፈረሽው ወይስ በተደጋጋሚ ነው? እናትየው አልነበረችም። ለወር ከ15 ቀን በር ዘግቶብኝ ነበር። ኧረ እባክሽ እኔ ማለት ነው ካልፈለግኩ በአንድ እግር ነው ማቆም ቤቱ። በአንድ እግር መስተዋቱን ሁላ አላስቀርም፣ ሰባብራለሁ። እንዴ ምንም አይነት ካልፈለግኩ አይሆንም። ፈልጋ ከሆነ ደግሞ ልጅ መፍጠር የለባትም። በቃ ፈልገሽ ከሆነ የሆነ ነገር መጠቀም ነው፣ ኮንዶም መጠቀም ወይም ደግሞ የኪኒን ምናምን መጠቀም አለባችሁ። በግልጽ ነው የምነግራችሁ። ምናልባት ይሄ ነገር ስናገር ለምን ነገ ከራስሽ አልፈሽ ተርፈሽ ሌላ ነገር ፈጥረሽ እንዳትቸገሪ ነው። ልጅ ምን ያህል ከባድ እንደሆነ፣ ልጅ ብቻ ያለ አባት ማሳደግ ከባድ እንደሆነ፣ ይሄ ገንዘብ አይደለም ብላችሁ ከባድነቱ ስነግራችሁ ገንዘቡ አይደለም። ኦኬ ገንዘቡ አይደለም። እናንተ ገና ልጅ ሆናችሁ ያለ አባት ልጅ ስታሳድጉ ያ አላፍትና በጣም ብዙ አላፍትና ነው እናንተ ላይ የሚጫነው። ኢቭን ለአግባ ብትሉ ራሱ አትችሉም ስላችሁ ህሊናችሁ የሚወቅሳችሁ። ነገ አግብቼ ልጅ አንድ ነገር ቢያደርግብኝ፣ ልጄ ቢገለምጥብኝ፣ ልጄ ቢሰድብብኝ፣ ልጄ የሆነ ነገር በቃ ብዙ ነገር ታስባላችሁ። ስትሆኑ እወዳችኋለሁ ባይ